እስራኤልና ኢራን በወታደራዊ አቅም ምን ያህል ተመጣጣኝ ናቸው? በዓለም ላይ በኢራንና በእስራኤል መካከል ያለው ጠላትነትን ያህል የመረረና የከረረ ግንኙነት ያላቸው ሀገራት ያሉን ቢባል ማጋነን አይሆንም። በዚህም የተነሳ ሁለቱ ሀገራት በቀጥታና በእጅ አዙር እንዳቸው ሌላቸውን ለመጉዳት ሲጥር ቆይተዋል። የኢራን መሪዎች ጠላት የሚሏት እስራኤል ከምድረገጽ እንድትጠፋ እንደሚሹ በይፋ ከመናገር አልፈው በቅርበት ሰላም የሚነሷት ቡድኖች ሲደግፉ ቆይተዋል። የእስራኤል ፖለቲከኞች አንድ ዋነኛ ስጋት የሚመለከቷትን ኢራን ሳትቀድማቸው ለመቅደም በሚል ባገኙት አጋጣሚ ሁሉ ጥቃት ይፈጽሙባታል። እስራኤል ቁልፍ የምትላቸውን የኢራን ወታደራዊ ኢላማዎችን፣ ባለስልጣናትና ሳይንቲስቶችን አድብታ ስታጠቃ፣ ኢራን ደግሞ በእስራኤል ዙሪያ በሚገኙ ሀገራት ውስጥ ያሉ ታጣቂ ቡድኖችን በመደገፍ ሰላም ስትነሳ ቆይታለች። ከነዚህ መካከል የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላህ፣ የየመኑ ሁቲ ቡድኖች በኢራን እየተደገፉ ጥቃቶችን በእስራኤል ላይ የሚፈጽሙ ናቸው። በተለያዩ ሀገራት ውስጥ የሚገኙ ታጣቂ ቡድኖች የገንዘብ ስልጣንና የትጥቅ ድጋፎችን ከኢራን የሚያገኙ ይናገራል። ቡድኖቹ ባሉባቸው ሀገራት ውስጥ ካላቸው የፖለቲካና ወታደራዊ ተሳትፎ ባሻገር ዋነኛ ኢላማቸው እስራኤል መሆኗን በሚፈጽሟቸው ጥቃቶች ያመለክታሉ። ከአንድ ዓመት በፊት ሐማስ በእስራኤል ላይ የፈጸመው ድንገተኛና ከባድ ጥቃት የእስራኤልን እስካሁን ያልተቋረጠ መጠነ ሰፊ አጸፋ ጥቃትን አስከትሏል። ከወራት በፊት ደግሞ የሊባኖሱ ሄዝቦላህ ከድንበር ባሻገር የሚፈጽማቸውን ጥቃቶች ተከትሎ ከእስራኤል ጋር ጦርነት ውስጥ ከገባ በኋላ መሪውን ጨምሮ በርካታ አባሎች ተገለውበት ከባድ ጉዳት ደርሶበታል። የየመን ሁቲዎች ደግሞ እስራኤል በጋዛ ላይ የምታካሄደውን ጥቃት በመቃወም በእስራኤል ላይ የሚሳኤልና የድሮን ጥቃቶች ሲፈጽም በአጸፋው እስራኤል የቡድኑ ይዞታዎችን፣ አውሮፕላኖችን ስታጠቃ ቆይታለች። ከነዚህ ቡድኖች ጀርባ ኢራን እንዳለች የምትከሰው እስራኤል በተለይ ካለፈው ዓመት ወዲህ በተደጋጋሚ ጥቃቶችን በኢራን ውስጥና ከኢራን ውጪ በአገሪቱ ባለስልጣናትና ወታደራዊ ተቋማት ላይ ፈጽማለች። ኢራን በበኩሏ በእስራኤል ላይ መጠነ ሰፊ የሚሳኤልና የድሮን ጥቃቶችን በመፈጸም ምላሽ ሰጥታለች። ይህም በመካከለኛው ምስራቅ ውስጥ ከባድ ጦርነት ሊከሰት ይችላል የሚል ስጋት አስከትሎ ቆይቷል። ሐማስ እስራኤል ላይ ጥቃት እስከፈጸመበት ጊዜ ድረስ ኢራን በምትደግፋቸው ቡድኖች እስራኤልን ስታጠቃ፣ እስራኤል ደግሞ ከኢራን ጋር የሚገናኙ ኢላማዎችን ስትመታ በቀጥታ ከመጋጨት ተቆጥበው ነበር። ከቅርብ ጊዜ ወዲህ ግን የሁለቱ ሀገራት ለረጅም ጊዜ በእጅ አዙር ሲያደርጉ የነበረው ፍልሚያ ወደ ቀጥተኛ ጥቃት ተሸጋግሯል። ማን ወታደራዊ የበላይነት አለው? ቢቢሲ ሁለቱ ሀገራት ያላቸውን ወታደራዊ ብቃት ለማወቅ የተለያዩ ምንጮችን ተጠቅሟል። ነገር ግን አገራቱ ከዚህ በላይ የተደበቀ ወታደራዊ አቅም ሊኖራቸው ይችላል። ዓለም አቀፉ የስትራቴጂክ ጥናት ተቋም IISA እስራኤልና ኢራን ያላቸው የጦር መሳሪያ አቅም ለመገመት የተለያዩ መንግስታዊ እንዲሁም ማንም ሊያገኛቸው የሚችሉ የመረጃ ምንጮችና ዘዴዎችን ተጠቅሟል። የስቶክሆልም ዓለም አቀፍ ሰላምን ተቋምን የመሳሰሉ ድርጅቶችም የሀገራቱን ወታደራዊ አቅም ለማወቅ ጥናቶችን አድርጓል። ነገር ግን ትክክለኛ ሀዝ በማግኘት በኩል አገራት መረጃዎችን ስለማይሰጡ ልዩነት ይታያሉ። የኦስሎ ሰላም ጥናት ተቋም PRIO ባልደረባ ኒኮላስ ማርሽ እንደሚሉት ግን የዓለም አቀፉ ስትራቴጂክ ጥናት ተቋም የISS መረጃ በዓለም ዙሪያ ያሉ ሀገራትን ወታደራዊ ጥንካሬ ለማወቅ እንደመነሻ ሊወሰድ ይችላል። ተቋሙ እንደሚለው እስራኤል ከኢራን በላይ ከፍተኛ ገንዘብ ለመከላከያ ስለምትመድብ በየትኛውም ግጭት ውስጥ ከፍተኛ ጥንካሬ እንዲኖራት ያስችላል። በISS መረጃ መሰረት በአውሮፓውያኑ 22 እና 23 የኢራን የመከላከያ በጀት 7.4 ቢሊዮን ዶላር አካባቢ የነበረ ሲሆን የእስራኤል ግን ከእጥፍ በላይ 19 ቢሊዮን ዶላር ነበር። ከምጣኔ ሀብት አንጻር የእስራኤል አጠቃላይ ሀገራዊ ምርት ከኢራን በእጥፍ የሚበልጥ ነው። ቴክኖሎጂ በላይነት የISS አሃዞች እንደሚያመለክቱት እስራኤል ለውጊያ ዝግጁ የሆኑ 340 ወታደራዊ አውሮፕላኖች ሲኖራት ይህም ኢላማ የለዩ ጥቃቶችን የመፈጸም ብቃትን ይሰጣል። ካሏት የጦር ጄቶች መካከል ረጅም ርቀት ተጉዞ ጥቃት የሚፈጽሙት F-15 አውሮፕላኖች፣ እጅግ ዘመናዊ F-35 አውሮፕላኖች ደግሞ ከራዳር እይታ ውጪ የሚጓዙ ሲሆኑ ፈጣን አጥቂ ሄሊኮፕተሮችም አሏት። ኢራን ደግሞ 320 የሚደርስ የውጊያ ብቃት ያላቸው አውሮፕላኖች ባለቤት ናት። ጄቶቿ 1960ዎቹ ስሪቶቹን ጨምሮ F4፣ F5 እና F14 የጦር አውሮፕላኖች እንዳሏት ISS ገልጿል። የኦስሎ የሰላም ጥናት ተቋም ኒኮላስ ማርሽ እንደሚሉት ኢራን ካሏት አሮጌ የጦር አውሮፕላኖች መካከል ምን ያህሉ መብረር እንደሚችሉ ማወቅ አስቸጋሪ ነው። ምክንያቱም የአውሮፕላኖቹ መለዋወጫ በአሁኑ ጊዜ ማግኘት በጣም አስቸጋሪ በመሆኑ ነው ይላሉ። የሚሳኤል ጥቃት መከላከያዎች አይረን ዶም እና አሮ የተባሉ የሚሳኤል ጥቃት መከላከያ ስርዓቶች እስራኤል ራሷን ለመጠበቅ የሚያስችሏት የጀርባ አጥንቶቿ ናቸው ሊባሉ ይችላሉ። የሚሳኤሎች ኢንጂነር የሆኑት ኡዚ ሩቢኒ በእስራኤል የመከላከያ ሚኒስቴር ውስጥ የሚገኘው የእስራኤል የሚሳኤል መከላከያ ድርጅት መስራች ናቸው። አሁን ደግሞ በኢየሩሳሌም የስትራቴጂና ደህንነት ተቋም ውስጥ ከፍተኛ ተመራማሪ ሲሆኑ ባለፈው ቅዳሜ በኢራን የተተኮሱትን ሚሳኤሎችና ድሮኖች አይረን ዶም የእስራኤል አጋሮች ሲያኮሽፏቸው ሲመለከቱ ደህንነት ነው
የተሰማኝ ሲሉ ለቢቢሲ ተናግረዋል። የጥቃቱ መከላከያዎቹ ሚሳኤሎች በማምከን እንከን የማይወጣላቸው ናቸው። በጣም ደስታና እርካታ ነው የተሰማኝ። መከላከያዎቹ አጭር ርቀት ሚሳኤል ጥቃቶችን የሚያመክኑ ሲሆኑ እነሱን የሚመስል ሌላ ዘዴ የለም። ኢራን ከእስራኤል ምን ያህል ትርቃለች? እስራኤል ከኢራን ከ2100 ኪሎ ሜትር በላይ በሚሆን ርቀት ላይ ነው የምትገኘው። ዲፌንስ አይ የተባለው መጽሔት አርቲክል ሪፕሌይ ለቢቢሲ ሲናገር ኢራን እስራኤል ለማጥቃት ዋነኛው መሳሪያዋ ሚሳኤል ነው። ለዚህም ኢራን የምታካሂደው የሚሳኤል ግንባታ ፕሮግራሙ በመካከለኛው ምስራቅ ውስጥ ካሉት መካከል ትልቁና የተለየ አቅም ያለው መሆኑን ይናገራሉ። ከአሜሪካ ማዕከላዊ እዝ ጄኔራል ኬንት ማኬንዝ በአውሮፕላን 22 እንደተናገሩት ኢራን ከ3000 በላይ ተወንጫፊ ሚሳኤሎች አሏት። ሲአይኤስኤስ ሚሳኤል ዲፌንስ ፕሮጀክት ባወጣው መረጃ መሰረት ደግሞ እስራኤል ከራሷ አልፋ ለበርካታ ሀገራት ሚሳኤሎችን ሽጣለች። የኢራን ሚሳኤልና ድሮኖች ኢራን ከጎረቤቷ ኢራቅ ጋር ከአውሮፓውያኑ 1980 ጀምሮ ለ8 ዓመታት የቆየ ጦርነት ካረገችበት ጊዜ አንስቶ መጠነ ሰፊ የሚሳኤልና የድሮን ግንባታ ስራዎችን ስታከናውንም ቆይታለች። በዚህም ኢራን የአጭርና የረጅም ርቀት ተወንጫፊ ሚሳኤሎችን ለመገንባት ችላለች። አብዛኞቹን በእስራኤል ላይ በቅርቡ በፈጸመችው ጥቃት ወቅት ጥቅም ላይ አውላቸዋለች። የየመን ሁቲዎች በሳውዲ አረቢያ ላይ የተኮሷቸው ሚሳኤሎች ያጠኑ ተንታኞች በደረሱት ድምዳሜ መሰረት ሚሳኤሎቹ ኢራን ውስጥ የተሰሩ ናቸው ብለዋል። ከርቀትም መቅጣት ቲም ሪፕሌይ እስራኤልን ከኢራን ጋር በእግረኛ ወታደሮች የሚደረግ ጦርነት ውስጥ የመግባት እድል ዝቅተኛ ነው ይላል። እስራኤል ያላት የአየር ኃይልና ውጤታማ ተወንጫፊ የጦር መሳሪያዎች የበላይነትን ይሰጣታል። ስለዚህ ኢራን ውስጥ የሚገኙ ኢላማዎች ላይ የአየር ጥቃት የመፈጸም ብቃት አቅም ጨምሮም እስራኤል በምትፈጽማቸው የአየር ጥቃቶች ዋናኛ ዓላማዋ የኢራን ባለስልጣናትን መግደልና የነዳጇን ተቋማት ማውደም ሊሆን ይችላል ይላል። መቅጣት የሚለው ቃል በእስራኤል ወታደራዊና ፖለቲካዊ መሪዎች መካከል ዘወትር ጥቅም ላይ የሚውል ነው። ይህም የፍልስፍናቸው አካል ሲሆን በዚህ ከባድ ጉዳትን በማድረስ ጠላታቸው እስራኤል ላይ እጁን ከማንሳት በፊት ሁለት ጊዜ እንዲያስብ የማድረግ ዓላማ አለው። ቀደም ሲል እስራኤል በምትፈጽማቸው የአየር ጥቃቶች ከፍተኛ የኢራን ወታደርና ሲቪል ባለስልጣናት ተገለዋል። በቅርቡ ሶሪያ ውስጥ የሚገኘው የኢራን ቆንስላ በማጥቃት በርካታ ወታደራዊ መኮንኖች ገድላለች። ምንም እንኳን እስራኤል ለጥቃቱ ኃላፊነት ባትወስድም ኢራን ጥቃት እንድትፈጽም ምክንያት ሆኗል። የባህር ኃይል የአይኤስኤስኤ እንደሚለው ዘመናትን ያስቆጠረው የኢራን ባህር ኃይል 220 መርከቦች ሲኖሩት እስራኤል ደግሞ 60 የሚሆኑ መርከቦች አሏት። እስራኤልና ኢራን የሚጋሩት የውሃ አካል ስለሌለ በባህር ኃይሎቻቸው አማካኝነት ግጭት ውስጥ የመግባታቸው እድል ጠባብ ነው። ነገር ግን በኢራን የሚደገፉ የየመን ሁቲ ታጣቂዎች በኤደን ባህረ ሰላጤና በቀይ ባህር በኩል በሚያልፉ የእስራኤልና የምዕራባውያን መርከቦች ላይ ጥቃት እያደረሱ ነው። የበይነመረብ ጥቃት በበይነመረብ ሳይበር በኩል ሁለቱ ሀገራት አንዳቸው በአንዳቸው ላይ ጥቃት ቢፈጽሙ ከኢራን ይልቅ እስራኤል ከባድ ጉዳት ይደርስባታል። ኢራን ከእስራኤል ጋር ስትነጻጸር ያላት የመከላከያ ስራ ዘመናዊ ቴክኖሎጂን የሚጠቀም በዝቅተኛ ደረጃ ነው። ስለዚህ በእስራኤል ላይ የሚፈጸም የኤሌክትሮኒክስ ጥቃት ከባድ ጉዳትን ሊያደርስ ይችላል። የእስራኤል መንግስት ብሔራዊ ሳይበር ክፍል በአገሪቱ የተለያዩ ዘርፎች ላይ የሚፈጽመው የበይነመረብ ጥቃት በከፍተኛ ሁኔታ መጨመራቸውን ጠቅሶ በጦርነቱ ወቅት በኢራንና በሊባኖስ ታጣቂ ቡድን ሂዝቦላህ መካከል ያለው ትብብር ጨምሯልም ብሏል። በሐማስና በእስራኤል መካከል ጦርነት ከተጀመረ አንስቶ በ3 ወራት ጊዜ ውስጥ ብቻ 3380 የበይነመረብ ጥቃቶች መፈጸማቸውን ዘግቧል። በኢራን በኩል ደግሞ የአገሪቱ ሲቪል መከላከያ ድርጅት ኃላፊ ብርጋዴር ጀነራል ጎላም ሬዝ ጃላሊ እንዳሉት በቅርቡ በኢራን ምክንያት ቤታዊ ምርጫ ከመደረጉ ከአንድ ወር ቀደም ብሎ 200 የሚደርሱ ሳይበር ጥቃቶችን ማክሸፋቸውን ገልጿል። ባለፈው ታህሳስ በኢራን ላይ በተፈጸመ የበይነመረብ ጥቃት በመላው አገሪቱ በሚገኙ የነዳጅ ማደያዎች ከባድ የአገልግሎት መስተጓጎል ገጥሟቸው እንደነበር የነዳጅ ሚኒስትር ጃቫድ አውጂ ተናግረዋል። የኑክሌር ስጋት እስራኤል የራሷ የኑክሌር ጦር መሳሪያ እንዳሏት ቢነገርም በመንግስት ደረጃ ግን በይፋ እንዳይገለጽ በማድረግ መሳሪያው እንዳላት በሁሉም ዘንድ ጥርጣሬ እንዲፈጠር ስታደርግ ቆይታለች። ምንም እንኳን ኢራን የኑክሌር ጦር መሳሪያ አላት ተብላ ብትከሰስም ምንም አይነት ማረጋገጫ እስካሁን የለም። ኢራን የምታካሂደው የኑክሌር ፕሮግራም ለሰላማዊ አገልግሎት የሚውል ነው ብላ ትከራከራለችም። እስራኤልና ምዕራባውያን ግን ይህን ባለመቀበል አንድ ቀን ኢራን ከኑክሌር የታጠቀች አገር ሆና ብቅ ትላለች የሚል ስጋት አላቸው። መልክዓ ምድርና የህዝብ ብዛት ወደ 89 ሚሊዮን የሚጠጋ ህዝብ ያላት ኢራን ከእስራኤል አንጻር ትልቅ ሀገር ናት። 10 ሚሊዮን ህዝብ ያላት እስራኤል 9 ጊዜ ከኢራን የሚያንስ ዜጋ ነው ያላት። በተጨማሪ ኢራን እስራኤል ካሏት የመደበኛ ሰራዊት አባላት 6 እጥፍ የሚበልጡ ወታደሮች አሏት። በዚህም ኢራን 600,000 መደበኛ ወታደሮች ሲኖሯት እስራኤል ደግሞ 170,000 መሆናቸውን የአይኤስኤስ መረጃ ያሳያል። እስራኤል ኢራንን እንዴት ትበቀላታለች? በእስራኤል ጎረቤት ሀገራት ውስጥ የሚገኙት በኢራን የሚደገፉት ታጣቂዎች በእስራኤል ላይ መደበኛ ጥቃቶች እየሰነዘሩ ሲሆን በምላሹ እነሱን ኢላማ ልታደርጋቸውም ትችላለች። የመካከለኛው ምስራቅ መከላከያ ባለሙያ ጃርሜ ቤኒ እንደሚያምኑት እስራኤል አጸፋ ለመመለስ ከፈለገች ሊባኖስና ሱሪያ ውስጥ የሚገኙ ቦታዎች የመሳሰሉ በርካታ አማራጭ አሏት። ነገር ግን መደበኛ የሆነ ጦርነት በሁለቱ ሀገራት መካከል ይቀሰቀሳል የሚለውን ስጋት ግን
ቤኒ ይጠራጠሩታል። ለዚህም ኢራንና እስራኤል የሚጋሩት የየብስ ድንበርም ሆነ ባህረ ጠረፍ ስለሌለ ፊት ለፊት የመዋጋት እድል የላቸውም ይላሉ። ስለዚህ ረጅም ርቀት ተወንጫፊ የጦር መሳሪያና የአየር ጥቃቶችን በመጠቀም በሁለቱም በኩል ያሉ ዋነኛ አማራጮች ናቸው። ይህ ደግሞ በሁለቱ ሀገራት መካከል ያሉ የሶሪያን፣ የዮርዳኖስ ወይም የኢራቅን የአየር ክልል መጣስን ይጠይቃል። በእስራኤል በኩል ከዚህ በፊት እንደምታደርገው ሁሉ ሰላዮቿን በሚስጥር ተልዕኮ አሰማርታ ኢራን ውስጥ ያልተጠበቀ ጥቃት ልትፈጽም የምትችልበት እድልም አለ። የኢራን ካርት መካከለኛው ምስራቅ ጉዳዮች ባለሙያ የሆኑት ታሪክ ሱሌይማን ለቢቢሲ እንደተናገሩት በሁለቱ ሀገራት መካከል ያለው ግጭት ይባባሳል የሚል እምነት የላቸውም። ነገር ግን በኢራን ላይ የሚደረግ ጦርነት የሚደግፉ የፓርላማ ካቢኔ አባላት ስላሉ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ጫና ሊያሳድሩ ይችላሉ ይላሉ። የእስራኤሉ ሂብሩ ዩኒቨርሲቲ በተካሄደው የህዝብ አስተያየት መለኪያ 3/4 የሚሆኑ እስራኤላውያን አገራቸው በኢራን ላይ ያጸፋ እርምጃ የምትወስድ ከሆነ ከወዳጆቿ ጋር ያላትን የደህንነት ስምምነት ስለሚጎዳ ይቃወሙታል። ለዚህም በሌሎች ሀገራት ውስጥ የሚገደሉ የኢራን ቁልፍ ሰዎች በእስራኤል እንደተገደሉ በተደጋጋሚ ይናገራል። ኢራን ደግሞ በምትደግፋቸው ቡድኖች አማካኝነት እስራኤልን ኢላማ ስታደርግ ቆይታለች። ወታደራዊና ፖለቲካዊ ቡድን ሄዝቦላህ ከሊባኖስ በእስራኤል ላይ ትልቁን የኢራን ጦርነት በእጅ አዙር እያካሄደ ነው። ኢራን ሄዝቦላህን እንደምትደግፍ አንድም ጊዜ አስተባብላ አታውቅም። በጋዛ ለሚገኘው ሐማስም የምትሰጠው ድጋፍ ተመሳሳይ ነው። መስከረም 26 ከባድ ጥቃት እስራኤል ላይ የፈጸመ የለየለት ጦርነት ውስጥ የገባው ሐማስ ለዓመታት ከጋዛ ሰርጥ በእስራኤል ላይ ሮኬቶችን ሲያወናጭፍም ቆይቷል። እስራኤልና ምዕራባውያን አገራት ለሐማስ የጦር መሳሪያ ተተኳሽና ስልጣን የምትሰጠው ኢራን ናት ብለው ያምናሉ። በየመን የሚገኙ የሁቲ ታጣቂዎች ሌላኞቹ የኢራንን የእጅ አዙር ጦርነት የሚያካሂዱ ቡድኖች ናቸው። ሳውዲ አረቢያም ከሁቲዎች በኩል የሚተኮስ ሚሳኤሎችን በኢራን የተሰሩ ናቸው ትላለች። በተጨማሪ በኢራን የሚረግፉ ቡድኖች ከኢራቅና በሶሪያ ውስጥ ከፍተኛ ስልጣን አላቸው። ኢራን የሶሪያ መንግስት የምትደግፍ ሲሆን በእስራኤል ላይ ለሚፈጸም ጥቃቶች የሶሪያ ግዛት ጥቅም ላይ እንደሚውልም ይነገራል። ይህ ጠቅላላ መረጃ የተገኘው ከቢቢሲ ነው። ዱባይና አቡዳቢው ጥቃት በዛሬው ዕለት በተባበሩት አረብ ኤሚሬትስ ዱባይ የድሮን ጥቃት መፈጸሙን የሀገሪቱ መከላከያ ጥቃትን ማክሸፉ ተናግሯል። መከላከያው የመታቸው ድሮኖች ስብርባሪ በሁለት መኖሪያ ቤቶች ቅጥር ግቢ ውስጥ በመውደቃቸው በሁለት ሰዎች ላይ ቀላል ጉዳት ደርሷል። አቡዳቢ ላይ በተመሳሳይ የድሮን ጥቃት ተሰንዝሯል። የአየር መከላከያ ስርዓቱ ጥቃቱን ካከሸፈ በኋላ በወደቀ ስብርባሪ ሁለት ሰዎች ላይ ጉዳት መድረሱ ተነግሯል። በአደጋው አንዲት እናትና ልጇ ጉዳት የደረሰባቸው ሲሆን ይህም የሆነው የድሮኑ ፍንጣሪ በኢትሃድ ታወርስ መኖሪያ ህንጻ ላይ በማረፉ ነው። ጦርነታችሁ ከጎረቤታችሁ ጋር አይደለም። አንዋር ጋርጋሽ የኤሚሬትስ ወይም ዩናይትድ አረብ ኤሚሬት ፕሬዝዳንት የዲፕሎማሲያዊ አማካሪ አንዋር ጋርጋሽ ኢራን በባህረ ሰላጤው ሀገራት ላይ የጀመረችው ጥቃት ሀገሪቱን ከዓለም እያገለላት መሆኑን ገልጸዋል። ኢራን በባህረ ሰላጤው ሀገራት ላይ እየሰነዘረች ያለው ጥቃት የተሳሳተ ስሌት መሆኑን፣ በዚህ ወሳኝ ወቅት ኢራንን ለብቻዋ ነጥሎ እያገለገላት መሆኑን ተናግረዋል። ጦርነታችሁ ከጎረቤቶቻችሁ ጋር አይደለም ያሉት የፕሬዝዳንቱ አማካሪ ኢራን ወደ ምክንያታዊነት ተመልሳ ከጎረቤቶቿ ጋር በኃላፊነት ስሜት እንድትንቀሳቀስ ጥሪ አቅርበዋል። ኢራን ሳትገለልና ውጥረቱ ወደ ሌላ ደረጃ ሳይሸጋገር ጥቃቷን እንድታቆም አስጠንቅቀዋል። የሪያዱ ፍንዳታ ድምጽ በሳውዲ አረቢያ ዋና ከተማ ሪያድ ምስራቃዊ ክፍል ተከታታይ የፍንዳታ ድምጾች መሰማታቸውን የኤኤፍፒ የዜና ወኪል ዘግቧል። ነዋሪዎች ከፍተኛ ድምጽ ያላቸው ፍንዳታዎችን መስማታቸውንና ሰማይ ላይ ጭስ ማየታቸውንም ገልጸዋል። በሌላ በኩል እስራኤል በአንድ ቀን ከ1200 በላይ ቦምቦችን በኢራን ላይ መጣሏን አስታውቃለች። የእስራኤል አየር ኃይል ከአሜሪካ ጋር ባደረገው የጋራ ጥቃትን በትላንትናው ዕለት ብቻ ከ1200 በላይ ቦምቦችን በኢራን ላይ ጥሎ እንደነበር አስታውቋል። በደቡባዊ ኢራን ውስጥ በሆርሞዝጋን ግዛት በምትገኘው ሚናብ ከተማ ውስጥ ቢያንስ 148 ሰዎች መሞታቸውና በደርዘን የሚቆጠሩ ቆስለዋል። ኢራን ውስጥ ጥቃት ካደረሰባቸው ቦታዎች መካከል አንድ የአንደኛ ደረጃ የሴቶች ትምህርት ቤት ይገኝበታል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በትምህርት ቤቱ ላይ በተፈጸሙ ጥቃት በደርዘን የሚቆጠሩ ንጹሃን ልጆች ተገለዋል።